ያየብንን ሳያሳይብን የሰማብንን ሳያሰማብን ያንን ጨለማውን አስወግዶ በብርሃን እንድንመላለስ ይረዳን። በሞቱ ሞታችንን ያጠፋልን በመስቀል ላይ ሆኖ እየቃተተ ባሮች አትባሉም ልጆች ናችሁ ብሎ በፍቅሩ የጠራን የድንግል ማርያም ልጅ ስሙ የተመሰገነ ከፍ አድርጋችሁ አመስግኑት። ክርስቶስን ያየንባት ሳሊተ ምሕረት ምራገ ጸሎት አቁራሪተ መዓት እማማ ድንግል ማርያም ስሟ የተመሰገነ ይሁን። አመስግኗት። ሁል ጊዜ ጸሎታችንን የሚያሳርጉልን ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል ቅዱሳን መላእክት ስማቸው የከበረ የተመሰገነ ይሁን። እስቲ አመስግኗቸው። ይታየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ወያድኅኖሙ ጣዕሙ ወታእምሩ ከመ ኄር እግዚአብሔር። እግዚአብሔርን ለሚፈሩ እግዚአብሔርን ለሚያከብሩ እግዚአብሔርን ለሚወዱ እግዚአብሔርን ለሚያመልኩ ለእግዚአብሔር ለሚገዙ ለእግዚአብሔር ቅርብ ለሆኑ በመከራቸው ጊዜ የእግዚአብሔር መልአክ ከመከራ ያወጣቸዋል፣ ያድናቸዋል። እስቲ እንዲያድነን እስቲ ከፍ አድርጋችሁ አመስግኑት። የእግዚአብሔርን ጣዕም የሚያውቁ ቀምሰው የተረዱ እግዚአብሔር ይታደገናል የሚሉ ለእግዚአብሔር የቀረቡ ራሳቸውን ለእግዚአብሔር የሰጡ በችግራቸው ጊዜ በመከራቸው ጊዜ እግዚአብሔር መልአክ አጠገባቸው ነው። እንዳይወድቁ እሱ ያነሳቸዋል። እስመ ለመላእክቱ የእዝዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ ወበእደዊሆሙ ያነሱከ እንዳለው ቅዱስ ዳዊት እግዚአብሔርን ለሚፈሩ ሰዎች ሁል ጊዜ እግዚአብሔር በምሕረቱ በይቅርታው ከሐዘናቸው የሚያጽናናቸው፣ ከወደቁበት የሚያነሳቸው፣ ከተፍገመገሙበት ከፍ የሚያደርጋቸው፣ ትቢያ ከተባሉበት አንስቶ የሚያቆማቸው ሁልጊዜ በምልጃ የሚቆመው ብስራታዊው መልአክ መጋቢ ሐዲስ ቅዱስ ገብርኤልን ሲያመስግኑት ከፍ አድርጋችሁ። ዛሬ እዚህ የተሰባሰብነው ለመሰባሰብ እንዲሁ በከንቱ አይደለም። እግዚአብሔር እንዳስረዳን መጽሐፍ እንደነገረን ለኛ ጠባቂዎች የሆኑ ሁልጊዜ ከኛ የማይለዩ አቃቤ ጠባቂያችን የሆኑት ቅዱሳን መላእክት ለሰው ልጆች ደራሽ እንደሆኑ ያየንበት የተማርንበት ቀን ነው። የመላእክትን ተራዳይነት የምናውቀው ነው። መጽሐፈ ነገሥት ካልዕ ምዕራፍ 19 ቁጥር 1 ላይ ተመልከቱ። ሰናክሬም ያ ቆላፍ በትዕቢት ተነስቶ የእግዚአብሔር ሰው የሆነውን እግዚአብሔርን የሚፈራውን ታላቁን ሕዝቅያስን እስራኤልን ለመድፈር ሞከረ። እስራኤል ሁልጊዜ በእግዚአብሔር ጠብቆት ላይ ያሉ ናቸው። እስራኤል ሁልጊዜ እግዚአብሔር የሚረዳቸው ናቸው። ሲያጠፉም ይቀጣሉ፣ እንዲሁም ደግሞ እሱ ይረዳቸዋል። ያ ቆላፍ ሰናክሬም ደብዳቤ ጻፈ ለሕዝቅያስ። እኔ ሕዝቅያስን እንደ ታናሽ ብላቴና አይቶ እኔ ሰናክሬም አለ ጡንቻዬ የፈረጠመ ብዙ ወታደሮች ያሉኝ፣ ብዙ የሚያስጨንቁ የሚያስፈሩ እስራኤልን የሚገለባብጡ መቅደሱን የሚያፈራርሱ እስቲ እግዚአብሔር ከኔ እጅ ያድናል ብሎ ደብዳቤ ጻፈ ይላል። ከኔ ጋር ናችሁ ሲያመስግኑት ደብዳቤ ጻፈ። እስቲ ከኔ እጅ ያድናል አለው። ሕዝቅያስ የትሕትና ባለቤት ነው፣ የቅንነት ባለቤት ነው። ደብዳቤውን ያዘ፣ ወደ መቅደሱ ገባ፣ በታቦቱ ፊት አደረገው። ስቅስቅ ብሎ አለቀሰ።
ይሄ እግዚአብሔርን የማያውቅ ሰውን የማይፈራ ለሰው የማይራራ በጭካኔ ልቡ የተሞላ እግዚአብሔርን የማያውቅ ንጉሥ ሕዝብን ሊደፍር መጣ። አንተ እርዳኝ እባክህ። ዛሬ ችግር ሲይዘን ወዴት ነው የምንሮጠው ወገኖች? በችግራችን እግዚአብሔርን የሚያስታውስ ስንቱ ነው? ዛሬ አቋራጭ መንገድ ነው የምንፈልገው። ለዚህ ነው ሰላም ያጣነው። ለዚህ ነው ፍቅር ያጣነው። ለዚህ ነው የኑሮ ውድነቱ እያቃጠለን ያለው። ለዚህ ነው መከራ የሆነብን። ሕዝቅያስ በወታደሮቹ አልተመካም። እይትመካ እያለ በኃይሉ። ሰው መመካት ያለበት በኃይሉ አይደለም፣ በእግዚአብሔር በጥበቡ አይደለም፣ በእግዚአብሔር ነው። በዘሩ አይደለም፣ በእግዚአብሔር ነው። በሀብቱ አይደለም፣ በእግዚአብሔር ነው። ዛሬ ሁላችን የምንመካው በማንነታችን ፈልገን ባልተወለድንበት ባልተሰጠን ነገር እንኩራራለን። ይህ አይደለም። ሕዝቅያስ እስራኤላዊነቱ አላኮራው። በእግዚአብሔር ይታመናል፣ እግዚአብሔርን ይፈራል፣ እግዚአብሔርን ያውቃል። ያን ደብዳቤ ይዞ ሄደ፣ መቅደሱ ላይ አስቀመጠ፣ አለቀሰ። አትፍራ አለው። ምን አለው? ምን አለው? ወገኖቼ እንዳትፈሩ፣ እግዚአብሔር እንዲረዳችሁ በእግዚአብሔር ላይ ታመኑ። እግዚአብሔርን ወቁት። ጣዕሙ ታይምሩ ከመሄድ እግዚአብሔር መልካም እንደሆነ ቅመሱት። እግዚአብሔር በጎ እንደሆነ እዩት። እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ ይላል። እግዚአብሔርን ስንፈራ፣ እግዚአብሔርን ስንወድ፣ እግዚአብሔርን ስናከብር፣ አምልኳችን ንጹሕ ሲሆን ከቂመኝነት፣ ከዘረኝነት፣ ከክፋት፣ ከተንኮል፣ ከአድማ የጸዳ ሲሆን ያኔ የምድርን በረከት እንበላለን። እሺ እምቢ ብትሉ ሰይፍ ይበላችኋል ብለው ሕዝቅያስ እግዚአብሔርን ፈራ፣ አስቀመጠ። አትፍራ አለው። ሌሊት ላይ 185,000 ወታደር ሰናክሬም ይዘው መጥቷል እስራኤልን ሊያጠፋ። 185,000 ወታደር ሕዝቅያስን ሊገድል፣ ሕዝቡን ሊገድል መጥቷል። ሌሊት ላይ ታላቁ መልአክ እየበረረ መጣ። ማመጣ? የእግዚአብሔር መልአክ። እስቲ ያመስግኑት። የእግዚአብሔር መልአክ እየበረረ መጣ። እግዚአብሔርን ለፈራ ለዛ ለሕዝቅያስ ደረሰለት። 185,000 አንገትና ሰውነት ተለያይቶ አደረ። ክብር ለመድኃኒዓለም ይሁን። እስቲ ያመስግኑት። የእግዚአብሔር መልአክ እንዲህ ነው። ዛሬ የተሰባሰብነው ንጉሥ ኢዮአቄም በነበረበት ዘመን ላይ ይሁዳ እግዚአብሔርን አስቀየሙ። እስራኤል እግዚአብሔርን በደሉ። ሴዴቅያስ በነገሰ ዘመን ላይ እግዚአብሔርን ረሱ። ከእግዚአብሔር ኮበለሉ። እግዚአብሔርን አልፈለጉ። ኢትዮጵያውያን የጥንቷ ኢትዮጵያዊ እንዲህ አይደለች። የጥንቷ ኢትዮጵያዊ ዘረኝነት የላት። የጥንቷ ኢትዮጵያዊ እንዲህ አይደለም። በፍቅር የሚኖር አንተ ትብስ አንተ ትብስ የሚል ዛሬ እሳት ነደደብን። ዛሬ ሁሉ ነገር ጠፋብን። ፍቅር ጎደለን ወገኖች። ዛሬ እርስ በርስ አንተያያለን። ዛሬ መገፋፋት አበዛ። በዛ ዘመን ነገስታቱ በደሉ። እስራኤል ከእግዚአብሔር ፊት ኮበለሉ። አብርሃም የናቀውን ጣዖት ማምለክ ፈለጉ። ከአሕዛብ መንደር ቅልውጥና ያዙ። እግዚአብሔር አዘነ። እግዚአብሔር ተቀየመ። እግዚአብሔር ፊቱን አዞረ። እግዚአብሔር ሲቀየም እንዲህ ነው። ልምጫ አይቀጥፍም ወገኖች። እግዚአብሔር ሲቀየም ልጅን ጠላት ያደርግብሃል። እግዚአብሔር ሲቀየም ጎረቤትን ጠላት ያደርግብሃል። እግዚአብሔር ሲቀየም ሀብትን እንዳትጠቀም ያደርጋል ወገኖቼ። ዛሬ ብዙ ባለጠጎች ገንዘባቸው ባንካቸውን እያጨናነቀ ስኳር አለብህ፣ ደም ብዛት አለብህ፣ ሪህ አለብህ ተብሎ ታዩታላችሁ እንጂ አትበሉትም። እነሱ ቂጣ እየቆረጠሙ ሰራተኞቻቸው ጮማቸውን ይበላሉ። እግዚአብሔር ሲቀየም እንዲህ ነው። እግዚአብሔር ሲያዝን እንዲህ ነው። እግዚአብሔር ከእስራኤል ፊቱን አዞረ። ናቡከደነፆርን አስነሳው። ያ ቆላፍ
ሐዘን የሌለበት እግዚአብሔር እንዲህ ነው። ናቡከደነጾርን እንደ ልብ ያለው እግዚአብሔር ንጹሕ ባህሪ ነው። እግዚአብሔር ኃጢአት የሌለበት እግዚአብሔር እንዲህ ነው ተብሎ የማይተረጎም ነገር ግን እስራኤልን ሊቀጣ እንደ ልብ ያለው ናቡከደነጾርን ዛሬ ባንተ ችግር የመጣውን ጣጣ እስቲ ከልብ ንስሐ ግባ። ዛሬ በእኔና በእናንተ ኃጢአት የመጣውን ነገር እስቲ ከልባችን እናልቅስበት። እስራኤል እንዲህ ነው ያሉት፣ ከእግዚአብሔር ኮበለሉ፣ እግዚአብሔርን ረሱት። ያኔ ከግብፅ በረሃ ያወጣቸው መና እየመገበ ከፈርዖን እጅ ያዳናቸውን የእግዚአብሔርን ረሱት፣ ዘነጉት፣ መቅደሱን መጫወቻ አረጉት። ስመ እግዚአብሔርን ረሱ፣ ከእግዚአብሔር ኮበለሉ። እግዚአብሔር ደግሞ ተቀየመ፣ ፊቱን አዞረ። ናቡከደነጾርን ልቡን አነሳስቶ ወደ ይሁዳ ምድር ወሰደው። ወደ ይሁዳ ምድር ሴዴቅያስን ያዘው፣ ንጉሱን ያዘ፣ ህዝቡን ያዘ፣ መቅደሱን አቃጠለ፣ ኢየሩሳሌምን ፈተናት፣ በእሳት አቃጠላት። ህዝቡን ይዞ ወደ ባቢሎን ይዟቸው ሄደ። ከኔ ጋር ናችሁ? ሲያመስግኑት እግዚአብሔር ወደ ባቢሎን ይዟቸው ሄደ። እንደ ባሪያ ሊገዛቸው ሊያስጨንቃቸው። ወገኖቼ ለኃጢአት ስትገዛ አንተ ላይ የሚነሳው ክፉ ነገር አይመለስም። እግዚአብሔር ሲቀየም እንዲህ ነው። ዛሬ እየጨፈርን ነው። ዛሬ እየጠፋን እኮ ነው። ቅዱሳን መካናት የጭፈራ ቦታዎች ናቸው። እነ ቁልቢ ገብርኤል እና ሐዋሳ ገብርኤል ሰው ልቡን ንስሐ ሳይገባ ቅዱሳን መካናትን ሊሳለም ሄዳ የሀብት መለካከያ ሆኖ እግዚአብሔር እንዲህ ነው የሚመለከው። እግዚአብሔር ሲመለክ ድሃን ተመልክተን ምን ዋጋ አለው? ጫማን ነው የምትጨርሰው፣ ገንዘብን ነው የምትጨርሰው። ከእግዚአብሔር ጋር መገናኘት አይቻልም። እዛ ሄደን ጦርነት የምንፈጥር እርስ በርስ የምንለያይ እንዲህ ነን። እዚህ ቅዱሳን መካናት ቦታ ሆነ ልዩነት የምንፈጥር ስንቶች ነን? እንዲህ ነው። እስራኤል ላይ አዘነ፣ የባቢሎን ምርኮኛ አደረጋቸው። የናቡከደነጾር ባሪያ አደረጋቸው። እያዩት መቅደሱ ተቃጠለ። ወገኖች እያዩት የመቅደሱን ዕቃ የክብሩን ዕቃ እግዚአብሔር የሚመለክበትን ዕቃ ናቡከደነጾር ወሰደው። ጽዋውን፣ መሠዊያውን፣ የኤፉዱን ቀሚስ፣ የአምልኮውን ቦታ አፈራረሰው። ዓይናቸው እያየ ኢየሩሳሌምን ባሰብናት ጊዜ ያለቀስን አለ ቅዱስ ዳዊት። ባሰብናት ጊዜ ወገኖቼ ዛሬ ቅድስት ቤተ ክርስቲያን በእኔና በእናንተ ኃጢአት ትደፍራለች። ዛሬ ክርስቲያኑ እየታረደ ነው። ዛሬ አንገታችን ላይ ማየት የማይፈልጉ ሰዎች አባቶቻችን መስቀል ይዘው በሀገራችን እንዳይመላለሱ የሚደረግበት ዘመን ይሄ ዘመን እኮ ነው። የኔና የናንተ ኃጢአት ማን ይማረ? ማን ይማረ? ሲያመስግኑት እሱ ማረካቸው፣ ወሰዳቸው፣ ባሪያ ያደረጋቸው። ንጉሳቸውን ሴዴቅያስን ዓይኑን አወጣው ይላል። ዓይኑን መጀመሪያ ልጆቹን ገደለበት ፊት ለፊቱ ልጆቹ። ዛሬ ሽማግሌዎች ተቀምጠው ልጆች በጥይት እየሞቱ በጦርነት እየሞቱ በዚህ የድጓው ትምህርት ቤት ባለበት ያቋቋሙ ትምህርት ቤት ባለበት ዛሬ እኮ ማይኔቱ አይቆምም። እንደና እንደናንተ ዛሬ ክብረ በዓል የለም። የክርስትናው መዳረሻ በእኔና በእናንተ ኃጢአት፣ በእኔና በእናንተ በደል ወገኖች እንዲህ ነው። እግዚአብሔር ሲያዝንብን እንዲህ ነው። ዓይኑ እያየ ንጉሡ ልጁን ገደሉ። ልጆቹን ፊት ለፊቱ ገደላቸው ይላል። ከዛስ የእሱን ዓይን ያንን ክፉ ሞት ያየበትን ዓይን አወጣው፣ ወደ እስር ቤት ጨመረው። እስር ቤት የመከራ እንጀራ ብላ ብሎ ወረወረው ይላል። እስራኤል ንጉሳቸው እንዲሆነ እነሱ በባርነት ነው ያሉት። በዚህ መሃል ላይ ጠቢብ የሚባሉ ብልህ የሚባሉ እግዚአብሔርን የሚፈሩ 4 ሰዎች ነበሩ። ዳንኤል፣ ብልጣሶር፣
አናንያ፣ አዛርያ፣ ሚሳኤል፣ ሲድራቅ፣ ሚሳቅ፣ አብድናጎ የሚባሉ የሚያምሩ ልጆች ንጉሡ ሲያያቸው የእግዚአብሔር ጸጋ በላያቸው ላይ ያደረ አራቱ ሰዎች ሌሎችም ተጨምሮ እነዚህ ብልሆች ናቸው አለ። ዛሬ እስራኤል ዓለምን የምትቆጣጠርበት መነጽር ያላችሁ ዛሬ በአረቡ ዓለም ሆና ትንሽ ሆና ብዙዎችን የምታስጨንቅ አገር የእግዚአብሔር ጸጋ ያልተለያት ብዙዎች እንላለን። የዓለምን የአኗኗር ዘዬ የምትቀይረው የምትለውጠውም እሷ ነች። አያችሁ፣ ተጨነቁ፣ ተመለከቱ። እነዚህን አለ መጋቢ ቀጠረላቸውና እነዚህ ለጥበብ ይፈልጋሉ፣ ለቤተ መንግስት ይፈልጋሉ፣ ለመኳንንትነት ለገዥነት ይፈልጋሉ፣ ወድጃቸዋለሁ ብሎ መጋቢ ሰራላችሁ፣ በቤተ መንግስቱ አስገባችሁ። አያችሁ፣ ከእግዚአብሔር ጋር ስትሆኑ፣ እግዚአብሔር ከእናንተ ጋር ሲሆን በባርነት ሄዳችሁ በክብር ትመለሳላችሁ። እንዲህ ነው የሆኑት እነዚህ እግዚአብሔርን የሚፈሩ በዛ ክፉ ዘመን፣ እግዚአብሔር በተረሳበት ዘመን፣ እግዚአብሔር በማይመለክበት ዘመን እንኳ እነሱ ይገርማ እግዚአብሔርን ያመልኩ ነበር። እባክህ በችግር ሰዓትም እግዚአብሔርን አምልክ፣ በጦርነትም መሃል እግዚአብሔርን አምልክ፣ በስደትም መሃል እግዚአብሔርን አምልክ። እነሱ ያመልኩ ነበር። ቅብር ካህናቱን የማይፈራ ለእግዚአብሔር ያልተገዛ ያልተገራ ወጣት ያለበት ዘመን። ከነዚህ ወጣቶች ምን እንማራለን? አስቧቸው፣ ወጣቶች ናቸው፣ በቤተ መንግስት ነው ያሉት። እግዚአብሔር ግን አልረሱም። እግዚአብሔርን ይወዱ ነበር፣ እግዚአብሔርን ያመልኩ ነበር። ያ መጋቢ አዘነ። አይሆንም አለ። ትከሳላችሁ፣ ያኔ ንጉሥ ይቀጣኛል። አይሆንም አላቸው። ፈትነን አሉት። እምነት ነበራቸው። ሥጋ ከሚበሉት ይልቅ እኛ ለምንጾመው የእግዚአብሔር ቸርነት በእኛ ላይ አለ አሉ። እኛ የምንጾመው እስቲ 10 ቀን ስጠን አሉት። 10 ቀን ሰጣቸው። 10 ቀን ሽምብራ እያመጣ አትክልት እያመጣ በ10ኛው ቀን ሲመለከታቸው ሥጋ የሚበሉት ጠውልገዋል። እነሱ ግን ፊታቸው ያበራ ነበር። ክብር ለመድኃኒዓለም ይሁን። አመስግነው። በዛ ባይዛብ መንደር ጥበበኛ ሆነው ተገኙ ነው የሚለው። ንጉሥ ወሰዳቸው፣ አያቸው፣ ወደዳቸው። የወረዳ ገዢ አደረጋቸው። ሁሉንም እነ ዳንኤል ሕልም የሚፈቱ የእግዚአብሔርን ነገር የሚያውቁ ለእሱ አስፈላጊ እንደሆኑ አወቀና ተረድቶ ለቤተ መንግስቱ መረጣቸው። ታዲያ ያ የባቢሎን ንጉሥ ናቡከደነጾር ክፉ ልቡ ተራራውን እንዲህ ነው። ንጉሥ ሆንን ብለው መሪ ሆንን ብለው እግዚአብሔርን አልካዱ። ዛሬ በድቃቂ ሳንቲም፣ ዛሬ በምታገኘው ጥቅም ወንድምን የምትሸጥ ትላንት አባቶቻችን በፍቅር የኖሩባትን አገር ለጥቅም ስንል ዛሬ እርስ በርስ የምንገዳደር ምን አይነት ክርስቲያኖች? ክርስቶስ የሞተልን በደሙ ያጠበ የአዲስ ኪዳን ልጆች ፍቅሩን በመስቀል ላይ የገለጠልህ ዛሬ እርስ በርስ የተካካል አናንያ፣ አዛርያ፣ ሚሳኤል የታመኑ ወጣቶች ለዛ ምስል አንሰግድም አሉ። እኛ የምናመልከው አምላክ ፀሐይን የፈጠረ ሰማይና ምድርን የሰራ 22ቱን ስነ ፍጥረታት የፈጠረ አምላክ ነው። የምንሰግደው ለሱ ነው፣ ለሱ እንታመናለን አለ። እባክህ ገንዘብ ያልፋል። ኦ አዌ ኢታፍቅርዎ ለዓለም ወይዛኖ ውስተ ዓለም። ዓለሙን ያላፊ ንብረቱን ያላፊ እስመ ኩሉ አላፊ ውእቱ። ወገኖች ገንዘቡም ዘመኑ ጊዜውም ያልፋል። የማያልፈው ሰማያዊ አባት ነው። እሱ ፊት ስትቆም ምንድነው የምትመልሰው? ያን ዘረኝነት ይሆን? መከፋፈል ይሆን? ወንድምን መግደል ይሆን? ወንድምን መግደል ጽድቅ ከሆነ ለቃየል ጣዖት አምልከ ስገድለት እስቲ። ይህ ነው ክርስትና። ክርስትና እየሞተ ነው ያዳንን፣ እየተገረፈ ነው ያዳንን፣
ሳዶር፣ አላዶር፣ ዳናት፣ ሮዳስ፣ አዴራ በሚባል ቅንዋተ መስቀል ተቸንክሮ ነው ያዳነው ወገኖች። ይህንን አምላክ ነው የምናመልከው። አንሰግድም አለው። የታመኑ ወጣቶች ሄዱ ወረኞች ይላል። ዛሬ ስንት ወረኞች አላችሁ? ወንድማችሁን ከስራ ለማፈናቀል ላለቃ ያደራችሁ ስንቶች ወረኞች አላችሁ? ሆምካቸው ሲድራቅ፣ ሚሳቅ፣ አብድናጎ አንተ ላቆምከው መስል ንጉሡ ለናቡከደነጾር ነገር እኔ በአገሬ ላይ ሾሚያችሁ፣ እባክህ ክርስቶስ ይበልጣል ከሁሉ፣ መንግሥተ ሰማያት ትበልጣለች ከሁሉ፣ የመዳን ሕይወት ይበልጣል ከሁሉ። የምታገኘው ገንዘብ ኃላፊ ነው። ሰው ዓለምን ቢገዛ ቢነዳ ነፍሱን ማትረፍ ካልቻለ ምን ዋጋ አለው? ለዚህ ለሚያልፈው ዓለም፣ ለቆተቱ ዓለም፣ ሞልቶ ለማያውቀው ዓለም እንጨነቃለን። ማን ነው ባለስልጣን ከሞት የተረፈ? እስቲ ዓለምን የገዙ እነ ሂትለር የሉም ዛሬ። ዓለምን ያንቀጠቀጡ መሪዎቻችን የሉም ዛሬ። አልፈዋል። አስከሬን ተብለው በስብሰዋል። የሚያልፈውን ዓለም ተው፣ የማያልፈው ዓለም ይበልጣል። እነሱ የታመኑ ናቸው። ያንተ ስልጣን ለኛ ምንም አይደለም። አንሰግድም አሉት። እስቲ አመስግኑ እግዚአብሔር። ለገንዘብ እየሰገድ ወንድሜን የምትሸጥ ለዚህ ዓለም ከንቱ ነገር ለሚያልፈው ዓለም ወገኖች፣ ያልፋል ዓለም፣ ይጠፋል ዓለም፣ ያረጃል ዓለም፣ ሞት ይገድባል፣ ሕመም ይይዛል። ለዚህ ዓለም አትጨነቁ። ወጣቶቹ ብልሆች ናቸው፣ ጠቢባን ናቸው። አንሰግድም አሉ። እኛ የምንሰግደው የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ሁሉን የፈጠረ የምናምነው ለእስራኤል አምላክ ነው አሉ። እስቲ አመስግኑ እግዚአብሔር። አንተ ላቆምከው ምስል አንሰግድም። ናቡከደነጾር ፊቱ ቀላ። ዛሬ እውነት የሚናገር ጠፍቶ ሀገሪቱ ተተራመሰች። ለእውነት የሚቆም ለእውነት የሚመሰክር ካህኑም ዝም፣ ሽማግሌውም ዝም፣ ወጣቱም ዝም ብሎ ተናጋሪው ሌላ ሆነ። ዝም አልኑላችን። ሰው ይረግፍ ጀመር። በኑሮ ውድነት ስቃይ፣ በጦርነት ስቃይ፣ በስደት ስቃይ፣ በዘረኝነት ቋያ ሁላችን እንቃጠል ጀመር። እነዚህ ሰዎች እውነት ተናጋሪዎች ናቸው፣ እውነት መስካሪዎች። አንሰግድም አሉት። እባክህ እውነት ተናግረሙት። ለዚህ ጣዖት አንንበረከክም አሉት። ለገንዘብ አትስገድ ወገን፣ ለሚያልፈው ስልጣን አትስገድ፣ ለዚህ ለሚባክነው ዓለም አትስገድ። የሁሉ ያልፋል ወገኖች። የእግዚአብሔር ልጆች የማያልፈው አባታችን ነው። እሱ ፊት ስንቆም ምን እንመልስ ይሆን? ምን ይዘን እንቆም ይሆን? ነገ እንታሰራለን። ዶክተር ብሎ የሚጠራ ዓለም ላይ ፕሮፌሰር ብሎ የሚጠራ የተከበሩ ብሎ የሚጠራ ስትሞት ለአንድ ቀን እንኳን ዶክተር ብሎ አያቆይህም። አስከሬን ወጣ ነው የሚል እግዚአብሔር ነው። ገብረ ማርያም ወለተ ማርያም ልጅ የመጣች የሚል እግዚአብሔር ነው። በስም የሚጠራ አልዓዛርን ያልናቀ የአራት ቀን ሬሳ ያልናቀ እሱ ነው የሚጠራ። ዛሬ ለዚህ ነው የምንስገበገበው። እኛ የምናመልከው ለሰማያዊው አባታችን፣ ዓለምን ለፈጠረው፣ ዓለምን ለገዛው፣ ዓለምን ለሰራው ለሁሉ አባት አንተን ለፈጠረ ይህ ጣዖት አይደለም ብለው ነገሩት። ደነገጠ። እሳት እንዲነድ አደረገ። እሳት በዱራ ሜዳ ላይ ከፍተኛ እሳት፣ የሚንተከተክ እሳት፣ የሚያስፈራ እሳት እንዲነድ አደረገ። እነዚህ ሶስቱን ወደዚህ እሳት ወርውሯቸው አለ። ትንቢተ ዳንኤል ምዕራፍ 3 ቁጥር 1 ጀምሮ ተመልከቱት። እነዚህን አለ ወደሚነደው እሳት ወርውሯቸው። የእግዚአብሔር ሰዎች፣ የእግዚአብሔር ልጆች ዘጸአት 14 ቁጥር 20 ላይ መላኬን በፊትህ እልካለሁ። ምንን እልካለሁ? መላኬን በፊትህ እልካለሁ።
እንዳታስመርሩት ተጠንቀቁ። መልካም ብትሰሩ ከዚህ ያድናቸዋል፣ ከመከራ ያወጣቸዋል። ብታስቀይሙት ኃጢአት ብትሰሩ ደግሞ ይቀስፋቸዋል። አናንያ፣ አዛርያ፣ ሚሳኤል ለእግዚአብሔር የታመኑ ለእግዚአብሔር የቆሙ ለክብሩ የቆሙ ለአምልኮ የቀኑ ናቸው። አንሰግድም፣ አንተ ላቆምከው ምስል አንሰግድም። አቤት ድፍረት! በክርስትና ደስ ይላል። ለእውነት መቆም እንዴት ደስ ይላል! ስለ እውነት መስበክ እንዴት ደስ ይላል! ሁለተኛ እግዚአብሔር ሕሊና እኮ ነው። ሕሊናችን እየጮህብን ያለን በሙስና የጨቀየን፣ በሌብነት የጨቀየን፣ በኃጢአት የቆሸሽን፣ በዘረኝነት የጨቀየን ሕሊናችን ታሞብን ያለን፣ ሞራላችን የወደቀ ስንቶች ነን። እነዚህ ግን የታመኑ ናቸው። አንሰግድም አሉ። እሳቱን አነደደው። ሦስቱን ሕፃናት እነዛ የታመኑ እውነት ተናጋሪዎች፣ እውነት መስካሪዎች፣ ለእግዚአብሔር ክብር የቀኑ ለአምልኮ የቀኑ እነዚህ ጠቢባን ሕፃናት ወደ እሳቱ ይጣሉዋልና አዘዘ ጨካኙ ንጉሥ። ዛሬ በጭካኔ ጎረቤትን የምታፈናቀል በሚያመልከው አምልኮ መርጦ ባልተወለደው ዘር የኔ ወገን አይደለም ብለህ የምታባርር ሕሊና ሞቶብሃል። ነገ ትጠየቃለህ። አናንያ አዛርያን ሚሳኤልን ወስደው ወደ እሳት ሊወረውሯቸው የወሰዷቸው ሰዎች ገና አናንያ ሳይገቡ እሳቱ ያቃጥላቸው ጀመር። ሦስቱን ሕፃናት ወርውረው እሳቱ ውስጥ ጣሏቸው። እሳቱ ውስጥ ገቡ። እነሱ ይዘምሩ ነበር። ወገኖች ብንሞትም የእግዚአብሔር ነው፣ ብንኖርም የእግዚአብሔር ነው። እሱ ማዳን ያውቅበታል። አታምኑም ወይ ስላቸው አናመልክም፣ ካንተ እጅ እግዚአብሔር ያድነናል ያሉት። ባያድነን እንኳን ለሱ እንታመናለን። አያችሁ፣ ባያድነን እንኳን ፈቃዱ እንኳን ባይሆን ለሱ እንታመናለን። ላንተ ላቆምከው ምስል አንሰግድም ነው ያሉት። ታመኑ ለእግዚአብሔር። የእግዚአብሔር ልጆች መጽሐፉ እንደሚነግረን መጽሐፍ ዓለም የሚስማማበት መጽሐፍ ቅዱስ የሚነግረን ታሪክ ነው። የሚነግረን ታሪክ እሳታዊው መልአክ፣ ነፋሳዊው መልአክ፣ ብስራታዊው መልአክ ቅዱስ ገብርኤል እየበረረ መጣ። ወደ እሳቱ ገባ። እሳቱን አጠፋው። ናቡከደነጾር ደነገጠ። ወራቡ ይመስል ከመወልድ እግዚአብሔር አለ። አራተኛውስ አለ መልኩ እኛ 3 ሰው ነው የጣልነው አለ። አራተኛ ሰው ከነሱ ጋር አለ። መልኩ የመኳንንት ልጅ የእግዚአብሔር ልጅ ይመስላል። ኧረ መላኩን አመስግኑት እስቲ፣ መላኩን አመስግኑት። 3ቱን ሕፃናት እኛ የጣልነው አለ ያ የማያምን ቆላፍ አይዛብ የሆነ ናቡከደነጾር። ዛሬ በዘረኝነት እሳት ተቃጥለናል። ዛሬ በጦርነት እሳት ተቃጥለናል። ዛሬ ባለመተማመን እሳት ተቃጥለናል። ገብርኤል ያስፈልገናል። ገብርኤል ያስፈልገናል። እሱ መጥቶ እሳታዊው መልአክ አናንያ አዛርያ ሚሳኤልን ከነደደ እሳት ያዳነ መልአክ እኔና እናንተንም ያድነን። እስቲ አመስግኑት፣ አመስግኑ። የእግዚአብሔር መልአክ እንዲህ ነው። ሁልጊዜ ካጠገባችን አለ። 2 ጠባቂ መልአክ አለ። 2 ጠባቂ መልአክ የቀንና የሌሊት ሊረዳን ይመጣ። እኛ ግን መታመን አቃተን። ዘማቢዎች ነን፣ አጭበርባሪዎች፣ ሐሜተኞች ነን፣ አድመኞች። በሚሳኤል አምላክ እመኑ አለ። እስቲ እግዚአብሔርን አመስግኑ። መልካሙን ስራችሁን አይተው ሰማያዊ አባታችሁን ያከብሩ ዘንድ ብርሃናችሁ በሰው ፊት ይብራ ነው የሚለው። የኔና የእናንተ ክርስትና አብርቷል። ነጠላችን ብቻ ላይ ነው የቀረው። ነጠላችን ብቻ። ጧፍ ስናመጣ ሳንቲም ስትሰጥ ጎበዞች ልባችሁን ስጡ። በመጀመሪያ ማንነታችሁን ስጡ ለእግዚአብሔር። ሌላው ትርፍ ነው። ለንስሐ እንዘጋጅ። እንደ አናንያ እንደ አዛርያ እንደ ሚሳኤል የታመነ ልብ ይኑረን። ያኔ እያቃጠለን ያለው የኑሮ ውድነት፣ በየቀኑ ትራንስፖርት፣ እናት
ቲማቲም ነግዳ ልጆቿን ማሳደግ አቅቷት በልጆቿ ፊት እያለቀሰች አባት ብቻውን ወጥቶ እያወራ ነው ለልጆቹ የሚመግበዋት። ዛሬ ዘመዶችን መጠየቅ ቀርቷል። አዲስ አበባ ብቻ እኮ ነው ሰላም። በጦርነት እሳት እየተቃጠለ በተለያየ እሳት እየተቃጠለ ወገኖቼ፣ ከዚህ እሳት ለማምለጥ አምላካችንን እግዚአብሔር እንድናመልከው እሱ ይርዳል። የቅዱስ ገብርኤል አማላጅነት አይለ ሲያመስግኑት ከፍ አድርጋችሁ ሲተነሱላችሁ ተነሱ። ማን ይርዳ? ድንግል ማርያም ብርሃን የተባለው ኢየሱስን ይወለዳል ብሎ የተናገረበት ቀን ነው። ይህ መልአክ ዛሬ የደስታ ብስራት ያብስረን። የጎደለንን ይሙላልን፣ ያጣነውን ይሙላልን። የጤና ችግር ከሆነ ጤናችሁን ይሙላላችሁ።